ትንቅንቁ ቀጥሏል። ሩሲያ ስትተኩስ ኪየቭ ስትከተል አንዳቸው ባንዳቸው ላይ የበቀል እርምጃ ሲወስዱ ይኸው 1450ኛ ቀኑ መጥቷል። ኪየቭ ሰሞኑን ለፈጸመቻቸው ጥቃቶች ሩሲያ ታላቅ የበቀል እርምጃ ወስጃለሁ ብላለች። በመከላከያ ሚኒስቴሩ አማካኝነት ባሊስቲክ ሚሳኤሉን ከምድርም ከሰማይ ያስወነጨፈችው በድሮን ጭምር ከኪየቭ እስከ ኦዴሳ ከባድ ምት ያሳረፈችው ሞስኮ እነሆኝ ጥቃቴ ይህንን ይመስላል ብላ ዝርዝር ሪፖርት አውጥታለች። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪም በባሊስቲክ ሚሳኤልና በዩክሬን ተወቅጠናል ሲሉ ተናግረዋል። ይህ ብቻ አይደለም። በጥቃቱና ተያይዞ ባሉ ጉዳዮች ከገዛ ባለስልጣኖቻቸው ጋር መግባባት አቅቷቸው አንተ ራስህ ተጠያቂ ነህ እየተባባሉ ይገኛሉ። የኪየቭ ከተማ ከንቲባ ቫይታሊ ክሊሽኮ ላይ የሰነዘሩት አስተያየትም ቀድመህ ማወቅ ነበረብህ፣ ህዝብህን ጉድ ሰራኸው በማለት የተናገሩት ንግግርም ብዙዎችን አስገርሟል። ሁለቱ ባለስልጣናት እንካሰላንቲያ ውስጥ ሲገቡ ይህ የመጀመሪያቸውም አይደለም። ከዚሁ ጉዳይ ሳንወጣ ዩክሬን በከፍተኛ ጥቃት ውስጥ ስላለች በቢሊዮኖች የሚቆጠሩ ዶላሮችን እናፍስስላት ብሎ አውሮፓ ገንዘብ እየሰበሰበ መሆኑ ታውቋል። ብሪታንያ እንዳሳወቀችው በትንሹ 35 ቢሊዮን ዶላር የሚያወጡ የጦር መሳሪያዎችን በ2026 ዩክሬን ታገኛለች። ከዚያም ለዩክሬን ገንዘብ እንሰጣለን፣ ወታደራዊ ድጋፎችን እናደርጋለን፣ መሳሪያ እናቀብላለን፣ እሳቱን ይበልጥ እናቀጣጥላለን የሚሉ መግለጫዎች ተግተልትለው እየወጡ ይገኛሉ። ይህ ደግሞ በተጠናከረው የሩሲያ ምት አውድ የሚታይ ስለሆነ ግጭቱ ገና ተባብሶ እንደሚቀጥል እየተገመተ ይገኛል። ታዲያ እንዲህም እርዳታ እየጠየቀች የምትገኘው ኪየቭ ገና ድሮን ኤክስፖርት አደርጋለሁ ማለቷም እያነጋገረ ይገኛል። በሌላ በኩል የአሜሪካ ግዙፍ የጦር መርከቦች እርስ በርስ ተላትመዋል። ከኢራን እስከ ቬንዙዌላ ድረስ ተሰማርተው ሀገራትን እያስፈራሩ የጦር ጀቶቻቸውን ከላያቸው ላይ እያስነሱ የተለያዩ እርምጃዎችን እየወሰዱም እንወስዳለን እያሉም እያስፈራሩ የሚገኙት እነዚህ የጦር መርከቦች ማንም ተጋጩ ሳይላቸው እርስ በርስ መላተማቸው ብዙዎችን አስገርሟል። ፔንታገንም ዝርዝር ሪፖርት አቅርቧል። የተጎዱ የባህር ኃይል ባልደረቦች እንዳሉም ነው የታወቀው። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤሉን ፕሬዝዳንት አሳፋሪ ሲሉ ወቅሰዋቸዋል። በራሱ ሊያፍር የሚገባው ሰው ነው በማለት ትራምፕ ከዚህ ቀደም የጠየቁትን ጥያቄ እምቢ በማለታቸው ፕሬዝዳንቱ በትራምፕ አፍ ተወግዘዋል። ጉዳዩ ምንድነው? እንመለከተዋለን። ትራምፕ በዚያች ሀገር መሪ ላይ አሳፋሪ ነው የሚል ስድብ ከአንደበታቸው ሲያወጡ፣ ሌላ ወደ እርሳቸው ደግሞ አስደንጋጭ ነገር ተወርውሮባቸዋል። ሶማሊያ የተወለደችው በአሜሪካ ኮንግረስ ሚኒሶታን ወክላ የምክር ቤት አባል የሆነችው ኢልሃን ኦማር ነች በትራምፕ ላይ አስደንጋጩን ጽሑፍ የጻፈችው። ትራምፕ አንገታቸው ሊቀላ ይገባል የሚል አስተያየት ነው ኢልሃን ኦማር የሰጠችው። ሪፐብሊካን ፓርቲም እንደ ፓርቲ በዚህ አስተያየት ተቆጥቷል። ዴሞክራቶች ዝምታን መርጠዋል። ከፍተኛ ውዝግብ ተፈጥሯል። ለመሆኑ ኢልሃን ኦማር ለምን እንዲህ አለች የሚለውንም እንመለከታለን። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የአሜሪካ የጦር መርከቦች እርስ በርስ ተላትመዋል። በደቡብ አሜሪካ አካባቢ ሲንቀሳቀሱ የነበሩት መርከቦች ናቸው እርስ በርስ የተላተሙት። አንዱ መርከብ ኃላፊነቱ ለሌላኛው የጦር መርከብ ነዳጅ መቅዳት ነበር። ታዲያ እርስ በርስ ሳይግባቡ ቀርተው በካሪቢያን አካባቢ እንደተላተሙ የተሰማው ከራሱ ከፔንታገን ጭምር ነው። ትሩክስተን ዲዲጂ 103 የተባለው ተመሪ ሚሳኤሎችን መሸከም የሚችለው ግዙፍ የጦር መርከብ ቲኤኦኢ 6 በተባለው ነዳጅ ቀጂ መርከብ ግጭት እንደደረሰበት ነው የታወቀው። የአሜሪካ ደቡባዊ እዝ ይፋ እንዳደረገው ሁለቱ መርከቦች ከመጋጨታቸው በተጨማሪ ሁለት የባህር ኃይል ባልደረቦች ጉዳት ደርሶባቸው የሕክምና ክትትል አግኝተዋል። አሁን በጥሩ ሁኔታ ላይ ይገኛሉ ብሏል። የአሜሪካ ደቡባዊ እዝ በይፋ ባወጣው መግለጫ ጉዳዩን እናጣራለን ያለው እዙ በቀጣይ ተጨማሪ መረጃዎችን እንደሚሰጥም አረጋግጧል። ትክክለኛው የግጭቱ ቦታ ያልታወቀ ሲሆን ደቡባዊ እዙ በሚንቀሳቀስባቸው አካባቢዎች እንደሆነ ግን ግምት ተወስዷል።
በካሪቢያን ባህር ወይም በደቡብ አትላንቲክ ውቅያኖስ አካባቢ ግጭቱ አጋጥሟል የሚል ምልከታ ብዙዎች ይዘዋል። በሌላ በኩል የሩሲያ ጦር ተበቅያለሁ ብሏል። የኪየቭ አሸባሪዎች የፈጸሙትን ጥቃት ተበቅያለሁ ሲል ይፋዊ መግለጫ ያወጣው የሩሲያ የመከላከያ ሚኒስቴር ነው። 147 በሚሆኑ ወታደራዊ ቀጠናዎች ከባድ ድብደባ እንደፈጸመ ሚኒስቴር መስሪያ ቤቱ ዝርዝር ሪፖርት አውጥቷል። ወታደራዊ ማዕከላትን እና መሰረተ ልማቶችን አውድሜያለሁ ሲልም የሞስኮ መስሪያ ቤት አረጋግጧል። ለጥቃቱ መነሻ የሆነው የኪየቭ ወታደራዊ እርምጃ እንደነበርም ሞስኮ አልሸሸገችም። የዩክሬን ኃይሎች ሂማርስ ሚሳኤሎችን፣ ተንሸራታች ቦምቦችን እና በመቶዎች የሚቆጠሩ ድሮኖችን አረባርበው በሲቪል መሰረተ ልማቶች ላይ ጉዳት አድርሰውብናል ያለችው ሩሲያ የጥቃቱ ዓላማ ይህንን መበቀል ነው ብላለች። በተለይ በቤልጎሮድ ተከታታይ ጥቃቶች ከዩክሬን እየመጡ ሲሆን 6 ሲቪሎች ሞተው እንደነበር የቤልጎሮድ ገዢ ግላድኮቭ ተናግረዋል። ሩሲያም ይህንን ጥቃት ለመበቀል የተለያዩ ከምድርና ከአየር የሚነሱ ሚሳኤሎችን ከድሮኖች ጋር በማጣመር ጥቃት እንደፈጸመች አሳውቃለች። ዩክሬን ድሮን የምታመርትባቸው ማዕከላት እንዲሁም የተለያዩ ወታደራዊ ምርቶችን ለማቀነባበር የሚረዱ መሰረተ ልማቶችንም ጭምር ሩሲያ መትቻለሁ ብላለች። 147 የሚሆኑት ወታደራዊ ኢላማዎች መሆናቸውንም አረጋግጣለች። የውጭ ኃይሎች የሚከማቹባቸውን ካምፖች፣ የጦር ቤዞች እንዲሁም የአየር ኃይሏ የሚገኝበትን ቦታ ደብድበናል ብላለች። ሀገሪቱ ከኪየቭ እስከ ድኔፕሮፔትሮቭስክ ከዚያም አልፎ እስከ ኦዴሳ ድረስ ድብደባው እንደተደረገ ነው የታወቀው። የኪየቭ ከተማ ከንቲባ ቫይታሊ ክሊሽኮም ጉዳዩን በተመለከተ ጥቃቱ የበለጠ ኃይል እንዳናገኝ አድርጎናል፣ የኪየቭ ነዋሪ በሙቀት ችግር ተፈትኗል፣ ቀዝቃዛው ወራት የበለጠ እያስቸገረን ነው ሲሉ መግለጫ ሰጥተዋል። ይህንን የሰሙት የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ደግሞ አስቀድመህ ነበር እንጂ መጠንቀቅ፣ አሁን ብታለቅስ ምን ዋጋ አለው በሚል ምላሽ ሰጥተዋል። ቀድሞውኑ ለእንዲህ አይነት ችግሮች መዘጋጀት ሲገባ ከተፈጠረ በኋላ ችግር ተፈጥሯል ማለት ስራ አይደለም በማለት ነው ቫይታሊ ክሊሽኮን ዜሌንስኪ የተናገሯቸው። ዩክሬንም ጥቃቱን አረጋግጣለች። 219 ድሮኖችን ከ24 ባሊስቲክ ሚሳኤሎች ጋር አዳብላ ሩሲያ ተኩሳብናለች። በዚህ ደግሞ በኪየቭ በኦዴሳ እና በድኒፕሮ ከፍተኛ ጉዳት ደርሷል ሲሉ ፕሬዝዳንት ዜሌንስኪ በቴሌግራም ገጻቸው ላይ ይፋ አድርገውታል። ከ2600 በላይ የሚሆኑ ሰማይ ጠቀስ ህንፃዎች ከኃይል አቅርቦት እንደተፋቱ ያሳውቁት ቫይታሊ ክሊሽኮ የሩሲያ ተከታታይ ድብደባዎች ለህዝባቸው ፈታኝ እንደሆነባቸው አልደበቁም። ሩሲያ ደግሞ በቤልጎሮድ ከ220 ሺህ ሰው በላይ ከኤሌክትሪክ አገልግሎት ውጭ ሆኖብኛል፣ ይህ የሆነው ደግሞ በዩክሬን ጥቃት ነው ትላለች። ይህ እንደተጠበቀ ሆኖ ወደ ዩክሬን ወታደራዊ እርዳታ እናጎርፋለን ብለው የዩክሬን አጋሮች እየተረባረቡ ይገኛሉ። የብሪታንያው የመከላከያ ሚኒስትር ጆን ሄሊ ይፋ እንዳደረጉት በትንሹ $35 ቢሊዮን የሚያወጣ ወታደራዊ ቁሳቁስ ወደ ዩክሬን በቅርቡ ይገባል። በ2026 ዓ.ም ነው ይህንን ያህል ገንዘብ የሚያወጣ ወታደራዊ እርዳታ ወደ ኪየቭ ይደርሳል ተብሎ የሚጠበቀው። ጀርመን ብቻዋን 11.5 ቢሊዮን ዩሮ ወይም $13.6 ቢሊዮን ድጋፍ እንደምታደርግ ሮይተርስ አረጋግጧል። የጀርመኑ የመከላከያ ሚኒስትር ቦሪስ ፒስቶሪያስ ፓክስሪ የተባሉ ጠላፊ ሚሳኤሎችን ለዩክሬን የአየር መከላከያ ስርዓት እንደሚያበረክቱ ተናግረዋል። ኖርዌይም ፈረንሳይ ሰራሽ ተንሸራታች ቦምቦችን ለዩክሬን አቀብላለሁ ያለች ሲሆን ዩናይትድ ኪንግደም በበኩሏ 500 ሚሊዮን ፓውንድ ወይም $681 ሚሊዮን ዋጋ ያላቸው ወታደራዊ ቁሳቁሶችን በተለይም ደግሞ የአየር መከላከያ ሚሳኤሎችንና ስርዓቶችን አበረክታለሁ ብላለች። አንዴ የተመታሁ ሌላ ጊዜ ደግሞ ወታደራዊ እርዳታ ስጡኝ ብላ የምትታወቀው ዩክሬን ገና ድሮኖችን ኤክስፖርት እናደርጋለን ማለቷ ብዙዎችን አነጋግሯል። የዩክሬኑ የመከላከያ ሚኒስትር ሚሃይሎ ፌዶሮቭ ናቸው በጋዜጣዊ መግለጫ ወቅት ይህንን የተናገሩት። ዩክሬን ፎርም እንደዘገበው ድሮኖችን ዩክሬን ኤክስፖርት የማድረግ እቅድ አላት።
ወደ ሌላ ጉዳይ ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የእስራኤሉን ፕሬዝዳንት አይዛክ ሄርዞግን ትራምፕ አሳፋሪ ብለው የገለጿቸው በኔታንያሁ ምክንያት ነው። የተለያዩ የሙስና ክሶች የቀረቡባቸው የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከክስ ነፃ እንዲሆኑ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቃልም በደብዳቤም መለመናቸው የሚታወቅ ነው። የጋዛ የተኩስ አቁም ስምምነት በተፈራረመ ዕለት በእስራኤሉ ክኔሴት ቀርበው ትራምፕ ለኔታንያሁ ምህረት ይደረግለት በማለት ለፕሬዝዳንት አይዛክ ሄርዞግ በይፋ ጥያቄ ማቅረባቸው ይታወሳል። ኋላ ደግሞ ደብዳቤ ጽፈው ለአይዛክ ሄርዞግ ሰውየው ጦርነት እየመራ ነው፣ ጀግና መሪ ነው፣ ምህረት ልታደርጉለትና ትኩረቱን በአካባቢው ጉዳዮች እንዲያደርግ ሀገሪቱን በቅጡ እንዲመራ እንድታግዙ ትፈልጋለሁ በማለት ነበር ትራምፕ ደብዳቤ የጻፉት። ይሁንና አይዛክ ሄርዞግ እስካሁን ምህረት አደርጋለሁም አላደርግምም አላሉም። ሕጉን መሰረት አድርገን እንወስናለን፣ ትራምፕን ብናከብራቸውም ከሕጋችን ግን ስለማይበልጡ በሕግ ላይ የተመሰረተ ውሳኔ እናሳልፋለን ማለታቸውም ይታወሳል። ይህ ያበሳጫቸው ትራምፕ ደግሞ አሳፋሪ ነህ፣ በድርጊትህ ልታፍር ይገባል፣ እስራኤላውያን በዚህ ሰው ላይ ግፊት አድርጋችሁ ለኔታንያሁ ምህረት መደረግ አለበት በማለት ከቢቢ ጋር በተገናኙበት ወቅት ተናግረዋል። ትራምፕ በድጋሚ ዋይት ሃውስ ከመጡ በኋላ ለሰባተኛ ጊዜ የተገናኙት ኔታንያሁና ትራምፕ በተለያዩ ጉዳዮች ላይ ለመምከር ነው የተገናኙት። ትራምፕ የእስራኤሉን ፕሬዝዳንት እንዲህ ብለው ቢናገሩም በእርሳቸውም ላይ አስደንጋጭ አስተያየት ተሰጥቶባቸዋል። ኢልሃን ኦማር ነች ይህንን አስደንጋጭ አስተያየት የሰጠችው። ሶማሊያ የተወለደችው ወደ አሜሪካ በስደት መጥታ በሚኒሶታ የህዝብ ድምፅ አግኝታ የኮንግረስ አባል ለመሆን የበቃችው ኢልሃን ኦማር ከዶናልድ ትራምፕ ጋር ከፍተኛ ሰጣ ገባ ውስጥ እንደገባች ይታወቃል። ከሰሞኑ አነጋጋሪ የሆነው የጄፍሪ ኤፕስታይን ጉዳይ በሚነሳበት ጊዜ ኢልሃን ኦማር እንዲህ አለች። ኤፕስታይን ማለት ሕፃናትን በወሲብ ብዝበዛ ከፍተኛ ችግር ውስጥ የከተተ ሰው ነው። ከዚህ ሰው ጋር ያላቸው ግንኙነት እንዳይታወቅባቸው ፕሬዝዳንቱ ትኩረት የሚያናጥቡ ነገሮችን እያደረጉ ይገኛሉ። ከእንዲህ አይነት ሰዎች ጋር የሚውሉ ሰዎችን ደግሞ መቅጣት ያስፈልጋል። በሀገራችን በሶማሊያ ሕፃናት ላይ እንዲህ አይነት ጥቃት የሚያደርሱ ሰዎችን አንገታቸውን ቀልተን እንገላቸዋለን። እናም እንዲህ አይነቱ ድርጊት በግድያ የሚደመደም መሆን አለበት በማለት ለአሜሪካው ፕሬዝዳንት ዶናልድ ትራምፕ በቀጥታ የሚመስል የግደሏቸው ጥሪ ኢልሃን ኦማር አቅርባለች። በኤክስ ገጿ ይህንን ይፋ ያደረገችው ኢልሃን ኦማር ከዴሞክራት ፓርቲ ውግዘት ባይደርስባትም ሪፐብሊካኖች ግን ተቆጥተው መግለጫ አውጥተዋል። እንደውም የሪፐብሊካን ፓርቲ ሰዎች ሀገርሽ ሶማሊያ እኮ ሕፃናት ያለ ዕድሜያቸው የሚዳሩባት ሀገር ናት በማለት ለኦማር ምላሽ ሰጥተዋታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህቺ ሴት ከሶማሊያ የመጣችብን ጉድ ናት በማለት ከሶማሊያ የሚመጡ ሰዎች እንዲህ ያደርጉናል የሚል የአደባባይ ትችት ማቅረባቸውም ይታወሳል። ወንድሟን አግብታ ነው የአሜሪካ ዜግነት ያገኘችው። ሴትየዋ ልትባረር ይገባል፣ እዛው ሀገሯ ሶማሊያ መወርወር ይኖርባታል ብለው ጨከን ያለ አስተያየት ሰጥተውባት እንደነበርም ይታወቃል። ኢልሃን ኦማር ደግሞ የኤፕስታይን ዶሴ በተዘረገፈበት ሰዓት አጋጣሚውን ተጠቅማ ትራምፕን ለማጥቃት እድሉን አግኝታለች። በኤፕስታይን ጉዳይ ከ3 ሚሊዮን በላይ ሰነዶችን ይፋ ያደረገው የአሜሪካ የፍትህ ሚኒስቴር ይፋ በተደረጉት ሰነዶች ላይ የትራምፕን ስም ሳይሰስት ለቋል። በእርግጥ ከኤፕስታይን ጋር ግንኙነት እንዳላቸው የሚታወቅ ቢሆንም ትራምፕ ግን ከዚህ ሰው ጋር ብዙም ረጅም ጊዜ አልቆየንም ማለታቸው ይታወሳል። ሰነዶቹ ላይ ትራምፕ በትክክል ይህንን አጥፍተዋል ተብሎ በተለይ ከታዳጊዎችና ከልጃገረዶች ጋር በተገናኘ የወሲብ ብዝበዛ ፈጽመዋል ተብሎ እርግጠኛ የሆነ መረጃ ባይገኝም ትራምፕ ከሚሉት በላይ ኤፕስታይን እና ትራምፕ እንደሚተዋወቁ ሰነዶቹ አረጋግጠዋል። ይሁንና ትራምፕን ወንጀለኛ ሊያስብል የሚችል ሰነድ እስካሁን በፍትህ ሚኒስቴር በኩል አልተለቀቀም። ኢልሃን ኦማር ሪፐብሊካኖችንም ይህንን በታዳጊዎች ላይ የወሲብ ብዝበዛ የሚፈጽም ሰው የሚከላከል ፓርቲ ነው ያላችሁ በማለት ፓርቲያቸውን ተችታባቸዋለች። ሪፐብሊካኖች ግን የአሜሪካው ፕሬዝዳንት ላይ የግድያ ዛቻ ፈጽማለች፣ ይህ ደግሞ ወንጀል ነው በማለት ለኢልሃን ኦማር ምላሽ ሰጥተዋል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።